ሰላም ጤና ይስጥልን ውድ የጣቢያችን ተከታታዮች ይህ በየሳምንቱ ወደ እናንተ የምናቀርብላችሁ የሳምንቱ አበይት ርዕሰ ጉዳዮች ጥንክራችን ነው። በዚህ ሳምንት ከነበሩ አበይት ዜናዎች መካከል ከዚህ በታች የምናቀርብላችሁ ይሆናል። ከኛ ጋር ቆዩ። ፕሬዝዳንት ሌተናል ጀነራል ታደሰ ወረደ በደቡብ ትግራይ ዞን እየተከናወኑ ባሉ የልማት ስራዎች የጎበኙ በዚህ ሳምንት መጀመሪያዎቹ ቀን ነበር። ሌተናል ጀነራል ታደሰ ወረደና ሌሎች የጊዜያዊ አስተዳደሩ ከፍተኛ አመራሮች በተገኙበት በራያ ጨርጨርና ራያ አዘቦ ላይ በህዝብ ተሳትፎ እየተሰሩ የሚገኙና ተስፋ የሚሰጡ የልማት ስራዎችን ጎብኝተዋል። በአካባቢው የሚገኙ በመስኖ ልማት ላይ የተሰማሩ አርሶ አደሮች በአካባቢያቸው ያለውን ሀብት በአግባቡ በመጠቀም ኑሯቸውን ለመቀየር ጥረት እያደረጉ እንደሚገኙ የገለጹ ሲሆን ይሁንና የቴክኖሎጂ ግብአቶችና የትራክተሮች እጥረት እንዳላቸው በመጠቆም ድጋፍ እንዲደረግላቸው ጠይቀዋል። ከአርሶ አደሩ ለቀረቡ ጥያቄዎች በሂደት ለመመለስ መንግስት ከሚመለከታቸው አካላት ጋር በመተባበር በትኩረት እንደሚሰራም የትግራይ እርሻና ተፈጥሮ ሀብት ቢሮ ኃላፊ ዶክተር እያሱ አብርሃ ገልጸዋል። ቀጣይ የሳምንቱ አብይ ጥንክራችን የትግራይ መልሶ ግንባታ ለማረጋገጥ የፕሪቶሪያው ስምምነትን በመተግበር ሰላም ማስፈን ወሳኝ መሆኑን የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ መግለጻቸውን እየተመለከተ ነው። በተፈጸመው ጦርነት ሳቢያ ስነ ልቦናውን ተጎድቶ ተስፋ ያጣ ወጣቱ የማህበረሰብ አካል ለህገወጥ ስደት ተዳርገዋል። ለዚህም ያላሰለሰ ጥረት በእጅጉ እንደሚያስፈልግ ተገልጿል። የትግራይ ጊዜያዊ አስተዳደር ምክትል ፕሬዝዳንትና የከተማ ልማት ኮንስትራክሽን ቢሮ ኃላፊ አቶ አማኑኤል አሰፋ እንዲሁም የማዕከላዊ ከተማ አስተዳደር ከንቲባ አቶ ረዳኢ በርሀ በበኩላቸው የትግራይ ህዝብ ሰላም እንዲያገኝ ለተፈናቃይ ወገኖች አስፈላጊ ድጋፍና ክትትል ለማድረግ እንደዚሁም የመሰረተ ልማት ፕሮጀክቶችን ለማስፋፋት ቀጣይነት ያለው ስራ እንደሚሰራ አመላክተዋል። ይህ በእንዲህ እንዳለም ወጣቱ ትውልድ ከስደት ለመታደግ የስራ ዕድል መፍጠር እንደሚያስፈልግም ተገልጿል። ወደ ቀጣዩ ጥንክራችን ስናመራ ደግሞ የትግራይ ዳግመ ግንባታና የኢኮኖሚ አቅም ለማረጋገጥ የፋይናንስ አገልግሎት ወደ ገጠሩ አካባቢዎች ተደራሽነት ሊኖር እንደሚገባ ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ተናግረዋል። በጄኖሳይዳዊ ጦርነቱ ወደ ኋላ የተመለሰውን የትግራይ የፋይናንስ ስርዓት ዳግም በማስተካከል ተደራሽነቱ እንዲሰፋ እንደሚሰራ የጠቆሙት ፕሬዝዳንቱ የፋይናንስ አገልግሎት ወደ ገጠር አካባቢዎች ተደራሽ ለማድረግ የፋይናንስ ተቋማት በትብብር መስራት እንዳለባቸው ገልጸዋል። የመንግስታዊ የፋይናንስ የባንክ ሂሳብ አስተዳደር በሚል በተዘጋጀው መድረክ ተገኝተው መልእክት ያስተላለፉት የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ የትግራይ ኢኮኖሚ ለማነቃቃት የፋይናንስ ተቋማት ሚና የጎላ መሆኑን በመጥቀስ በዚህም ዙሪያ ተሳታፊ እንዲሆኑ በትኩረት እንደሚሰራ ተናግረዋል። ትግራይ በጄኖሳይዳዊ ጦርነት ከደረሰባት ኢኮኖሚያዊ ጉዳት እንድታገግም ሁሉም የፋይናንስ ተቋማት ሊጠናከሩ ይገባልም ብለዋል። የትግራይ ፋይናንስና አስተዳደር ቢሮ ኃላፊ ዶክተር ምህረት በየነ በበኩላቸው የፋይናንስ ስርዓቱ ጦርነቱ ምክንያት ወደ ኋላ መመለሱ በመጠቆም ይህን ለማስተካከል ስራዎች መጀመራቸውንም ገልጸዋል። ሁላትና መናሰና አፍሽግራለው ወጣቶቻችን ችግር ላይ ነው ያሉት። እየተሰደቱ ነው፣ ተስፋ እየቆረጡ ነው። የደላሎችና ህገወጥ የሰዎች አዘዋዋሪዎች ሲሳይ የሆኑ ነው። ስለዚህ ተስፋ ልንፈጥርለት ይገባል። ኢኮኖሚያዊ መነቃቃት መፍጠር አለብን። የስራ ዕድል ስንፈጥር ነው ተስፋ የሚሰንቀው። የትግራይ ህዝብ ባለፉት ዓመታት ምርቱን አልሰበሰበም። ስለዚህ በሚመጣው ክረምት አርሶ አደራችን የተሻለ ምርት ለማግኘት የቻለው ሁሉ ማድረግ ይጠበቅበታል። በዚህም ድህነትን ለመቅረፍ መስራት አለብን። ኢንቨስትመንትም ማበረታታት አለብን። አብምርጋጽ ሰላም ጸጥታን ለዕለነት ህግን ሰላም ጸጥታና የህግ የበላይነት ማረጋገጥ በመጠለያ ጣቢያ የሚገኙ ተፈናቃዮች ወገኖቻችን ወደ ቀያቸው እስኪመለሱ አስፈላጊውን ድጋፍና ክትትል ማድረግ ለወጣቶች የስራ ዕድል መፍጠርና ማህበራዊ ኢኮኖሚን ማነቃቃት የኮንስትራክሽን ዘርፉን ማነቃቃት የተቋረጡ የተለያዩ መሰረተ ልማቶችን ድጋሚ መጀመር ላይ ማዕከል አድርገን በመላው ትግራይ ለመስራት እየተንቀሳቀስን ነው። የዚሁ ተቀጥያም የማዕከላዊ ከተማ አስተዳደር ከዚሁ ቀደም ተጀምረው የነበሩና አዳዲስ ፕሮጀክቶች ይዞ ወደ ስራ ገብቷል። መሰል ስራዎች በመላው የትግራይ አካባቢዎች ተስፋ በሚፈጥርና መልሶ ግንባታ በሚያረጋግጥ መልኩ መነቃቃት እንዲፈጠር እንሰራለን። ዘድሌና ልማዓትዩ ዘድሌና ሰላምዩ ጊዜያዊ ምሕዳር ትግራይ ወን ናይ ምእቲ መዓልቲ ተልመውጽዩ አሁን የሚያስፈልገን ሰላምና ልማት ነው። የትግራይ ጊዜያዊ መስተዳድርም የ100 ቀናት እቅድ አውጥቶ በሰላም ልማትና ዳግም ግንባታ ለመስራት እየተንቀሳቀሰም የማዕከላዊ ከተማ አስተዳደርም ድጋፉን በመግለጽ
የፕሪቶሪያ ስምምነት በሙሉነት እንዲፈጸም የትግራይ ቅዱስ ሲኖዶስ ጥሪ ያቀረበም በዚህኛው ሳምንት ነበር። የፕሪቶሪያው ስምምነት እንዲፈረም ያደረጉ አካላት ውሉን የማስፈጸምና የመከታተል ኃላፊነታቸውን እንዲወጡ የትግራይ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ ጥሪ አቅርበዋል። የፌዴራል መንግስትና የትግራይ አስተዳደርም በተፈጥሯዊና ሰው ሰራሽ ችግሮች ሳቢያ እያለቀ ያለውን ተፈናቃይና ተጋሩ ስደተኞች በአጭር ጊዜ ውስጥ ወደ ቀያቸው እንዲመልሷቸውም ተማጽነዋል። የትግራይ ኦርቶዶክስ ተዋሕዶ ቤተክርስቲያን መንበረ ሰላማ ቅዱስ ሲኖዶስ ይህንን ያለው ከግንቦት 6 እስከ 7 2017 ዓ.ም ባካሄደው የርክበ ካህናት መንፈሳዊ ጉባኤ አስመልክቶ ባወጣው መግለጫ ነው። በርዕሰ አድባራት ወገዳማት አክሱም ጽዮን ሁሉም የትግራይ ብፁዓን ሊቃነ ጳጳሳት በተገኙበት የተካሄደው መንፈሳዊ ጉባኤው በተለያዩ ርዕሰ ጉዳዮች ተወያይቷል። በጦርነት ሳቢያ ከቀያቸው የተፈናቀሉና የተሰደዱ ወገኖች በውጭ ሀገር በሱዳን በሀገር ውስጥ ደግሞ በተለያዩ የትግራይ አካባቢዎች በየመጠለያ ጣቢያው ወድቀው በፀሐይና በብርድ እየተገረፉ በምግብ እጥረትና በመድኃኒት እጦት ሳቢያ በድምጽ አልባ መሳሪያ እያለቁ እንደሚገኝ ቅዱስ ሲኖዶሱ አመላክተዋል። የዓለም ማህበረሰብና ሰብአዊነት የሚሰማው አካል በአጠቃላይ በቀስታ እያለቀ ላለው ተፈናቃይ ህዝብ ድምጽ እንዲሆነውም ጥሪያቸውን አቅርበዋል። በቅርብ ጊዜያት ተፈናቃይ ወገኖች ወደ ቀያቸው መመለስ ካልቻለ ግን ድምጽ እንዲሆነዋቸው የትግራይ ህዝብና ሰብአዊነት የሚሰማው አካል ያሳተፈ ሰላማዊ ሰልፍ እንደሚጠራ የትግራይ ኦርቶዶክስ ተዋሕዶ ቤተክርስቲያን መንበረ ሰላማ ቅዱስ ሲኖዶስ ርክበ ካህናት ባወጣ መግለጫ አስታውቋል። ሌላው የሳምንቱ አብይ ዜናችን የብሔራዊ ምርጫ ቦርድ ያስተላለፈው ውሳኔ የፕሪቶሪያው ስምምነት የሚጥስ በመሆኑ አደራዳሪ አካላት ጫና እንዲያደርጉ ሲል ህወሓት ጥሪ ስለማቅረቡን ይመለከታል። ብሔራዊ ምርጫ ቦርድ ህወሓት ከፖለቲካ ፓርቲነት ሰርዣለሁ ማለቱን ተከትሎ ለአፍሪካ ህብረት ሊቀመንበር ደብዳቤ የጻፈው ህወሓት ምርጫ ቦርዱ በፕሪቶሪያው ስምምነት በግልጽ የተቀመጡትን ሁለቱም ወገኖች እርስ በርስ እውቅና መሰጣጣቸውን የሚገልጹ አንቀጾች የሚጥስ ነው ሲል አስታውቋል። የፕሪቶሪያው ስምምነት የሁለት ዓመቱ ጄኖሳይዳዊ ጦርነት ከማስቆም በዘለለ የጦርነቱ መንስኤ የሆኑትን ችግሮች በመፍታት ዘላቂ ሰላም ማስፈን መሆኑን የጠቆሙት ህወሓት ምንም እንኳን መልካም የሚባሉ ለውጦች ቢኖሩም መሰረታዊና ቁልፍ የስምምነቱ ነጥቦች ግን አለመተግበራቸውን አንስተዋል። በመሆኑም የአፍሪካ ህብረት አደራዳሪዎች በፌዴራል መንግስትና በህወሓት መካከል ያለውን ጉዳይ እንዲሁም የብሔራዊ ምርጫ ቦርድ ያስተላለፈውን ውሳኔ በተመለከተ አስቸኳይ ስብሰባ እንዲጠራና ጉዳዩን እንዲመረምረው ህወሓት በደብዳቤው ጥሪ አቅርበዋል። የአፍሪካ ህብረት የሰላምና ጸጥታ ምክር ቤትም በቀጣይ በተካሄደው ጉባኤ ጉዳዩ በአጀንዳነት እንዲይዘው እንዲወያይበት ህወሓት በደብዳቤው ጥያቄ አቅርበዋል። ወደ ቀጣዩ የሳምንቱ አበይት ጥንክራችን ብለን የያዝነው ዜናችን ስናልፍ ደግሞ የተፈናቃዮች ጉዳይ እናገኛለን። ካለንበት አስከፊ ህይወት እንድንላቀቅና ወደ ቀያችን እንድንመለስ የፌዴራል መንግስት መሬታችን በወረራ የያዙ ታጣቂ ኃይሎችን ማስወጣት አለበት ሲሉ ተፈናቃይ ወገኖች ጥሪ አቅርበዋል። ካለ ሰብአዊ እርዳታና የመድኃኒት አቅርቦት ውስብስብ ችግር እየገፉ እንደሚገኙ የገለጹ ተፈናቃዮቹ የፌዴራል መንግስት የክረምት ወቅት ከመግባቱ በፊት ወደ ቤታቸው እንዲመልሳቸው ተማጽነዋል። እንኖራለን ተነፍሳለን አንዱን ዛሬ አንዱ ነገ እየቀበርን የተቀረን ደግሞ በስቃይ በበሽታ አለን ለማለት ግን ያሳፍራል። አሁን ወቅቱ የአዝመራ ወቅት ነበር። እኛም አገራችን ይወስዱናል እንሄዳለን እሾህም ቢሆን ጎትተን እናርሳለን እንዘራለን ብለን ተስፋ አድርገን ነበር። ተስፋው ያው እየመነመነ ነው ያለ ትርጉም የለውም። እስካሁን ድረስ የተሰራ ነገር ስለሌለ ተጠለንበት ያለን ቦታም ያው ያያያችሁ ነው። ቸንዳ ነው። ቸንዳው አርጅተዋል። እንጨቱ አስሩ ተበልተዋል። ንፋስ ሲመጣ አንዱን እያነሳ እየገነጠለው ነው ያለ። ሰው ይከርምበታል ብለ ማትመኘው ነው። አይጠበቅም። ሰው ይኖር ይከርማል ብለ ከዚስ አስጊ ነው። በጣም ከባድ ሁኔታ ነው ያለ ነው። ምክንያቱ ረዳታም የለም፣ ህክምና የለም። ዝም ብሎ በኬንዳ በፀሐይ በብርድ አሸጋሪ ሁኔታ ነው ያለን። በተለይ ክረምት ሲገባኛ ንፋሱ፣ ዝናቡ፣ ፀሐዩ ወደቀ የሌለን ነው። በጣም አሸጋሪ ፌዴራል መንግስት በፕሪቶሪያ ውሉ መሰረት በ2013 ወደ ነበርንበት ቦታ ወደዛ መልሶ በሾህም ቢሆን ጎትተን ዘርተን ብንከርም ያው ለሀገር ተስፋ ነው፣ ለሀገር ሀብት ነው። ቢያስብበት ጥሩ ነበር። ለፌዴራል መንግስት የሚያስተላልፈው መልእክት ወደ ቦታችን እንዲመልሰን አደራ ላለሁኝ። ታጣቂዎች መውጣት አለባቸው መጀመሪያ የኤርትራ ይሁን የአማራ ይሁን ሌላ መውጣት አለባቸው። እነሱ ከወጡ መሬታችን ከተመለሰ በኋላ መመለስ አለብን።
ምዕራብ ትግራይን የአማራ ክልል ግዛት ለማድረግ የሚቀርቡ ጥያቄዎችን ሆኑ እንቅስቃሴዎች የታሪክ የዲሞግራፊና የህገ መንግስት መሰረት የሌላቸው ሲል የታሪክ ምሁር ተማራማሪና ጸሐፊ ተስፋ ኪሮስ አረፈ መናገራቸውን የዘገብነው በዚህ ሳምንት ነበር። የታሪክ ምሁሩ አክለውም ምዕራብ ትግራይን በወረራ የያዙ ኃይሎች የመስፋፋት ፍላጎታቸውን ለማሟላት እየተፍጨረጨሩ ቢሆንም የፌዴራል መንግስት በስምምነቱ የተጣለበትን ግዴታ ለመወጣት ባለመፈለጉ ችግሮች እየተወሳሰቡ መሆናቸውንም አጋልጠዋል። ተፈናቃዮችና ስደተኞች ወደ ቀያቸው ባለመመለሳቸው እጅግ አሳሳቢ ሁኔታ ውስጥ መሆናቸውን የእንባ ጠባቂ ተቋም ትግራይ ቅርንጫፍ ጽህፈት ቤት አስታውቀዋል። ከጣቢያችን ጋር ቆይታ የነበራቸው የተቋሙ አመራሮች የሚመለከታቸው አካላት የፕሪቶሪያው ስምምነት ሙሉ በሙሉ በመተግበር ህዝቡን ማዳን ይገባቸዋል በማለትም ተናግረዋል። ከመቃብር በላይ ኑሮ እየኖሩ ነው ብለን የምናስበው ስታያቸው እኮ ፊታቸው የገረጣ አካላታቸው የከሳ ራሱ ብቻ ሳይሆን ሌሎችን ያስተዳደረ የነበረ ዜጋ ነው። በአሁን ሰዓት ግን ሌላ ማስተዳደር ይቅርና ራሱን በምግብ መቻል እንኳን አልቻለም። ወደ 1 ሚሊዮን የሚጠጉ ማለት ከስፔሲፊካሊ የያዝነው መረጃ ከ970,011 በላይ ተፈናቃዮች ወደ ቀያቸው እንዳልተመለሱ ከክልል ማህበራዊ ጉዳይ ጽሕፈት ቤትና ከቁጥጥር በተደረገባቸው የማህበራዊ ጉዳይ ጽሕፈት ቤቶች ያገኘነው መረጃ ያመላክታል። ይሄ ማለት ከሱዳንና ከተለያዩ የኢትዮጵያ ክልሎች ከቁጥሩ በኋላ የመጡ ተፈናቃዮች ግን አይጨምርም ማለት ነው። ስለዚህ ቁጥሩ ሊጨምር ይችላል። በጄኖሳይዳዊ ጦርነቱ በትግራይ ህዝብ ላይ የተፈጸመው ግፍና በደል በየትኛውም የዓለም ክፍል ያልተፈጸመና ፈጽሞ ሊደገምና ሊታሰብ እንደማይገባው ምሁራን የገለጹትም በዚህ ሳምንት ነበር። ይህ የተገለጸውም ሃርቫርድ ዩኒቨርሲቲ የአፍሪካ ጥናት ማዕከል ባዘጋጀው መድረክ ጥናታዊ ጽሑፍ ባቀረቡ ምሁራን ሲሆን የትግራይ ህዝብ በተፈጸመበት ግፍ ልክ ፍትህና ተጠያቂነት ይሻልም ብለዋል። ይህ በእንዲህ እንዳለም የትግራይ ሴቶች ላይ ጾታዊ አመጽን እንደ ጦር መሳሪያ በመጠቀም ወንጀል ተፈጽመዋል የሌላኛው የጥናታዊ ጽሑፍ አቅራቢ ሐሳብ ነበር። መሰረታዊ ችግራችን ጦርነቶች በሚነሱባቸው አካባቢዎች ያሉን ዓለም አቀፍ አስተሳሰብ ነው። በጣም የተዛባ አስተሳሰብ ነው ያለን። ትኩረታችን ዓለም አቀፍ እውቅና ወዳላቸው አካባቢዎች ነው። የትግራይ ጦርነት ከዩክሬን ጦርነት ጋር ሲያነጻጽሩት እመለከታለሁ። በፍጹም ሊነጻጸር የማይገባው ነው። በትግራይ የተፈጸመው እጅግ ዘግናኝ ነው። በርካታ የጅምላ ጭፍጨፋዎች ተፈጽመዋል። ለምሳሌ የማይካድራ ጭፍጨፋ ማንሳት ይቻላል። ይህ በትግራይ ካርታ ላይ የምትመለከቷቸው ቀይ ነጠብጣቦች የጅምላ ግድያ የተፈጸመባቸው አካባቢዎች ናቸው። በካርታው ላይ የምትመለከቷቸው ሰማያዊ ነጠብጣቦች ደግሞ በገጠር ይሁን በከተማ የደረሰው ውድመትና የቤቶችና መሰረተ ልማቶች ቃጠሎ የሚያሳይ ነው። እንደምትመለከቱት ምዕራብ ትግራይ ሙሉ በሙሉ ወድመዋል ማለት ይቻላል። በአጠቃላይ በትግራይ ህዝብ ላይ የደረሰው ጉዳት በየትኛውም የዓለም ክፍል ያላጋጠመ ነው። የሰላም ስምምነቱ ከመጀመሪያውኑ እፍታው ነው የነበረው። ከሁሉም ወገን እልቂት ስላዳነ ደግሞ እጅግ ጠቃሚ ነበር ለማለት ያስችላል። ነገር ግን ስምምነቱ ተኩስ ከማቆም በዘለለ ይህ ነው የሚባል የረባ ስራ አልሰራም። ስምምነቱ ሙሉ በሙሉ እንዳይተገበር እንቅፋት እየሆነ ያለው ደግሞ የፌዴራል መንግስት ነው። ስምምነቱ ለፖለቲካ ፍጆታ ነው እየተጠቀመበት ያለው። በስምምነቱ መሰረት የትግራይ ግዛታዊ አንድነት አልተመለሰም። ስለዚህ ስምምነቱ ሙሉ በሙሉ ሊተገበር ይገባል። ፍትህና ተጠያቂነትም አልተረጋገጠም። የፌዴራል መንግስት ከተጠያቂነት ለማምለጥ እየጣረ ነው ያለው። ስለዚህ ገለልተኛ አካላትና ድርጅቶች ወደ መሬት ወርደው የሆነውንና የተፈጸመውን ማጥናት ይኖርባቸዋል። የትግራይ ህዝብ ፍትህ ይሻል። ሌላው በዚህ ሳምንት ከዳሰስናቸው የሳምንቱ አበይት ጥንክሮች መካከልም የትግራይ መልሶ ግንባታ በማሳለጥ በቅድሚያ የፕሪቶሪያው ስምምነት ሙሉ በሙሉ ተግባራዊ ማድረግ ይገባል ሲሉ በአክሱም ዩኒቨርሲቲ የቢዝነስና ኢኮኖሚክስ ምሁራን መናገራቸው ነበር። በትግራይ በተፈጸመው አሰቃቂ ጦርነት ሳቢያ በክልሉ የነበሩ በርካታ የህዝብ አገልግሎት ሰጪ ተቋማት በከፊልም ሆነ ሙሉ በሙሉ እንደወደሙ ተገልጿል። ትግራይ በአሁኑ ጊዜ ሰፊ የሆነ የዳግመ ግንባታ ስራዎች እንደሚያስፈልጋት የገለጹት አስተያየት ሰጪ አካላት በቅድሚያ ግን የህብረተሰቡ ስነ ልቦና ማከምና ተፈናቃይ ወገኖች ወደ ቀያቸው መመለስ ግን ጊዜ የማይሰጥ ተግባር መሆን እንዳለበት ጠቁመዋል። አስተያየት ሰጪዎቹ አክለውም የፌዴራል መንግስት በትግራይ የደረሰው ውድመት በሚገባው ልክ እውቅና ከመስጠት ጀምሮ የዓለም የድህረ ጦርነት መልሶ ግንባታ ተመክሮ ማጤንና የፖሊሲ ማሻሻያዎች ማድረግ ይችል ዘንድም ይህ ለዳግመ ግንባታ ስራው የመሰረተ ድንጋይ እንደመጣል መሆኑን አብራርተዋል። የትግራይ ኢኮኖሚ እንደሚታወቀው ሁሉም ነገር የወደመ ነው።
በጦርነቱ ሳቢያ ያልወደመ ነገር የለም ማለት ነው። ለእያንዳንዱ ሴክተር እንደ አዲስ ሀብል እየጀመረን ያለው ስለዚህ ምን መደረግ አለበት የሚለው ነገር ዳግመ ግንባታው መሰራት አለበት ወይ ደግሞ መሆን አለበት የሚለው ነገር መጀመሪያ ማህበረሰቡ ተፈናቃይ ማህበረሰቡ ወደ የቀየው መመለስ ነው ዋናው መሆን ያለበት ማለት ነው። አሊያም ግማሽ ማህበረሰቡ ይዞ ዳግመ ግንባታ ወይም ደግሞ ልማት ብሎ ነገር አይኖርም። መጀመሪያ ፖለቲካል ስቴቢሊቲ መፈጠር አለበት፣ ሰላም መኖር አለበት። ሰላም ካለ ኢኮኖሚው ከዛ ቀጥሎ ሊመጣ ይችላል ማለት ነው። ሰው ሰርቶ መግባት ከቻለ ከዛ በኋላ ሰላም ሊመጣ ይችላል። ኢኮኖሚውን ከማህበረሰቡ ራሱ መስራት አለበት። መንግስትም ለዛ ለስራ የሚያመች ፖሊሲ ስርዓት ማመቻቸት አለበት። በትግራይ የተፈጸመውን ጄኖሳይዳል ጦርነት በሰውና በቁስ ከፍተኛ ውድመት ማድረሱን ሲገለጽ መጥቷል። በርካታ ተቋማትም የዚህ ኢሰብአዊ ግፍና በደል ገፈት ገማሽ ሆነዋል። ከነዛ ተቋማት መካከልም የሃይማኖት ተቋማት አንዱ ነው። በትግራይ ህዝብ የደረሰ አውዳሚ ጦርነት የወለደው አሰቃቂ ግፍ የሃይማኖት ተቋማትና ምእመናኑም የጉዳቱና የሞት ጽዋ ተጎንጭተዋል። በዋልድባ ገዳም የሚገኙ ገዳማውያን ካለፈው የቀጠለ ቤተሚናስ በተሰኘ ማህበር ሁለንተናዊ ጥቃት እየተፈጸመባቸው እንደሆነ ተገልጿል ነበር። ቤተሚናስ የተባለ ማህበር በዋልድባ ገዳም ላሉ መነኮሳት የሞትና የስደት ሲሳይ አድርገዋቸው ሲያበቃ ይህ አደገኛ ተግባር ለመሸፈንም ሐሰተኛ መረጃ እያሰራጨ መሆኑን መነኮሳቱ አብራርተዋል። አክለውም ገዳሙ የቅርስ መጥፋትና የመቃጠል አደጋ ስለተፈጸመበት የዓለም ማህበረሰብ አስፈላጊውን ድጋፍ በማድረግ ገዳሙ ለነገ እንዲሻገር ማድረግ ይችሉ ዘንድም አባታዊ ጥሪያቸውን አቅርበዋል። በጣም የሚገርመውና የሚያሳዝነው ደግሞ በጭከና ለፈጸሙት ኢገዳማዊ እኩይ ተግባርን ለመሸፈን እና ከተጠያቂነት ለማምለጥ ሲሉ እግራችንን እየተከተሉ በሚያዝያ 3 2017 ዓመተ ምህረት ከእውነት የራቀ መረጃ ይዘው በማህበረ ቅዱሳን ሚዲያ የፈረሰ ቤት የለም፣ የተሰደደ ማህበርም የለም፣ የጠፋ ቅርስና ንብረትም የለም፣ ዋልድባ ሰላም ነው በማለት የሐሰት መረጃ አስተላልፈዋል። እውነታው ግን ከላይ የዘረዘርነው ጭብጥ ሐሳብ ሲሆን ስለ ገዳማትና ገዳማውያን የሚያስብ የቤተ ክርስቲያን መከራ የሚያሳዝነው ሁሉ ወደ ገዳሙ በአካል በመምጣት አይቶ መረዳት ይችላል። እናንተ ህዝበ ክርስቲያን አወዛጋቢ የሐሰት መረጃ ሰምታችሁ ከጀመራችሁት የገዳሙ እርዳታ ወደ ኋላ ሳትሉ በድጋሚ በተቻላችሁ አቅም እንድትረዱን በመድኃኔዓለም ስም ጥሪያችንን እናስተላልፋለን። እግዚአብሔር አምላክ ለዓለም ሁሉ ሰላምና ምሕረቱን ይላክልን። በጦርነቱ ምክንያት ከፍተኛ ጉዳት የደረሰበት ታሪካዊው የአልነጃሺ መስጂድ ጥገናው 90% መድረሱን የሚያትት ጥንክርም ሌላኛው የዚህ ሳምንት አበይት ጥንክራችን ውስጥ ተካቷል። በቱርክ መንግስት የሚደገፈው ቲካ በተባለ የኮንስትራክሽን ድርጅት ላለፉት 8 ወራት ጥገና ሲካሄድበት የቆየው መስጂዱ የጥገና ሂደቱ በጥሩ መንገድ እየተከናወነ መሆኑንም ነው የተገለጸው። በክልታው ላዕሎ ወረዳ የባህልና ቱሪዝም ጽህፈት ቤት ቢሮ አስተባባሪ ወይዘሮ ዛፉ ገብረስላሴ በጀቱ የቱርክ መንግስት ቢሆንም ጥገናው በሀገር ውስጥ ኮንስትራክሽን እየተከናወነ እንደሆነ ለጣቢያችን ተናግረዋል። በዚህ መሰረትም ቁባ ሚናራና የእንግዳ መቀበያው በተቀመጠለት የጊዜ ሰሌዳ አብዛኛው ጥገናው እንደተገባደደ ወይዘሮ ዛፋ አስረድተዋል። የቀረው የጥገና ስራው በሚቀጥሉት ጥቂት ቀናት ይገባደዳል ብለው እንደሚጠብቁ የተናገሩት አስተባባሪዋ የጥገናው ሂደትና ጥራት በመቀሌ ዩኒቨርሲቲ ባለሙያዎችና ሌሎች አመራሮች እየተገመገመ መምጣቱንም አብራርተዋል። ሰሞኑን የውቅሮ ከተማ ለቱሪዝም ባለሙያዎችና ኃላፊዎች ስልጠና ሲሰጡ የነበሩት የትግራይ ባህልና ቱሪዝም ቢሮ ኃላፊ ዶክተር አጽባህ ገብረ እግዚአብሔር ቱሪስቶች ወደ ትግራይ እንዳይመጡ እየተደረገ ያለው እንቅስቃሴ ትግራይን የማይወክልና የተሳባ ተግባር ነው ሲሉ መግለጻቸውንም ተዘግቧል። ትግራይ ከተፈጸመባት አውዳሚ ጦርነት በኋላ ዳግም እንድታንሰራራ የህዝቡ ስነልቦና ማዳን ከዛም የኢኮኖሚ ዘርፉ ማነቃቃት የግድ ይላል። የኢኮኖሚ ዘርፉ እንዲነቃቃ ከሚያግዙ ዘርፎች መካከልም የቱሪዝም አስተዋጽኦ ቀላል የማይባል ሚና እንዳለው ይገለጻል። በዚህ ርዕሰ ጉዳይ ከዳሰስ ነው የሳምንቱ መረጃችንም እናካፍላችኋለን። በቱሪስቶችና በውጭ ባለሀብቶች ላይ ወደ ትግራይ እንዳይጓዙ የሚያደርግ ክልከላ የቱሪዝም ዘርፉን ከመጉዳት ባሻገር መተማመንን በማሳጣት የሰላም ግንባታውን
የሚያስተጓጉል ነው ሲል የትግራይ ባህልና ቱሪዝም ቢሮ አስታውቋል። የቢሮው ምክትል ኃላፊ አቶ ኃይላይ በየነ ከጣቢያችን ጋር በነበራቸው ቆይታ የፌዴራል መንግስት አፋጣኝ እርምት እንዲወሰድበትና የትግራይ ቱሪዝምን መልሶ በመገንባት ሂደት ኃላፊነቱን እንዲወጣ አሳስበዋል። እዛ በኋላም ሰፊ የሆነ በዓለም አቀፍ ሚዲያዎች በተጽዕኖ ፈጣሪ ሰዎች በራሳችን ሚዲያዎች በዚህ በክልሉ ባሉ እኛ በቢሮዎች ሰፊ የሆነ የማስተዋወቅ ትግራይ ሰላምና ትግራይን ጎብኙዋት የሚለው የማርኬቲንግ ስራ በደንብ የማርኬቲንግ ኤንድ ፕሮሞሽን ስራ በደንብ ስለሰራን የቱሪዝም ቱሪስቶች በተለይ የውጭ ሀገር ቱሪስቶች ደህና በሚባል ቁጥር ያው ከጦርነቱ በፊት እንደነበረ እንኳን ባይሆንም ያው ጥሩ የሚያበረታታ ቁጥር ነው መምጣት የጀመረው። በካርታቸው ትግራይ መሄድ አይቻልም ነው የሚለው በቃ ሬድ ነው የተቀመጠው። ስለዚህ ይሄ ከማስተካከል አኳያ አሁን ስለ ቱሪዝም ያወራን ስለሆነ ይሄ እንዴት ነው መስተካከል ያለበት የሚለው አሁን ፌደራል መንግስቱ ግዴታው ነው ማስተካከል። ምክንያቱም አንድ ሀገር እስካለን ድረስ በአንድ እየሰራን እስካለን ድረስ ትግራይ ላይ የሚፈጠረው ትግራይ ብቻ አይደለም የሚጎዳው የሀገር ምስል ነው እንትን የሚጎዳው። ስለዚህ መስራት አለባቸው። ተባብረን ነው መስራት ማስተካከል ያለበት። በትግራይ በተከሰተው ጦርነት የወለደው የኢኮኖሚ መዋዠቅ በርካታ የመንግስት ሰራተኞች የበርካታ ወራቶች ደሞዝ እንዲሁም ጥቅማ ጥቅም እንዳልተሰጣቸው ይታወቃል። የትግራይ የጤና ባለሙያዎችም ለ17 ወራቶች የሰሩበትን ደሞዝና ጥቅማ ጥቅማቸውን እንዲጠበቅላቸው ሲጠይቁ መጥተዋል። በዚህ መሰረትም የትግራይ የጤና ባለሙያዎች የሚያነሷቸውን መሰረታዊ ጥያቄዎች ለመፍታት ከሚመለከታቸው አካላት ጋር ውይይት እየተደረገበት መሆኑን የትግራይ ጤና ቢሮ አስታውቋል። አሁን በመነሳት ላይ ያሉ ዋና ጥያቄዎች የ17 ወራት ደሞዝ ሊከፈለን ይገባል። እኛ ስራ ላይ ነው የነበርነው፣ ግን ከአቅም በላይ በሆነ ምክንያት ባንኮችም ያው እየሰሩ ስላልነበረ በጀትም ወደ ትግራይ እየመጣ ስላልነበር ያልሰራንበትን ሳይሆን የሰራንበትና የሚገባንን ነው እየጠየቅን ያለነው ደሞዝና የትርፍ ሰዓት የሰራንባቸውን ይሄ ክፍያ ደግሞ ይመጣል ብለን አስበን ቤት ላከራዩን ሰዎች የቤት ክራይ እንከፍላቸዋለን ይሄ ክፍያ ሲከፈል ብለን ቃል ገብተናል። ብዙ ዳለብን። አንዳንዶቹም ወደ ፍርድ ቤት እየሄዱ እየከሰሱን ነው። ከዛ በተጨማሪም ደግሞ ከሌሎች ሰዎች ተበድረን ነው ጊዜውን ያሳለፍነው። ስለዚህ ብድር መክፈል አለብን። ዛም በተጨማሪ አሁን ያለው ኑሮ ጉዳይ ከብዶናል። ስለዚህ የ17 ወራት ደሞዝ ይከፈለን የሚል ነው ትልቁ ጥያቄ። አንዳንዱ ከጦርነቱ በፊትም ሲነሱ የነበሩ ጥያቄዎች ናቸው። ብቻችንን እንደ ክልል መፍታት የምንችላቸው አይደሉም። ሰፊ የሆነ ውይይት ያስፈልጋል። ክልላችን ውስጥ ላሉ የጤና ባለሙያዎች ለህዝባችን እየሰጡ ያሉትን አገልግሎት ሳያስተጓጉሉም ነው አንዳንድ ቦታዎች ላይ ጥያቄያቸውን ያስታወቁን። ይሄን በከፍተኛ ሁኔታ ለማመስገን እንሞክራለን። ምክንያቱም ለህዝባችን የምንሰጠው የጤና አገልግሎት አደጋ ላይ መውደቅ የለበትም በሚል ስለፈጸሙት ጥያቄዎቹ ግን በቀጣይነት ሊሰራባቸው ይገባል። በክልል ደረጃ ምንሰራቸው ይኖራሉ። በተቻለ መጠን ደግሞ በተለይ 17 ወራት ክፍያን በተመለከተ ከሚመለከታቸው አካላት ጋር እንደዚሁ ውይይት እየተደረገበት ነው። ስለዚህ አዳዲስ ሁኔታዎች ሲኖሩም ለባለሙያዎቻችን የምናሳውቅ ይሆናል ማለት ነው። ጦርነትና የሰላም እጦት ወጣቶችን ለህገወጥ ስደት ከሚዳርጉ አንኳር ምክንያቶች አንዱ ነው። በትግራይ ከተፈጸመው ጄኖሳይዳል ጦርነት በተለይ በድህረ ጦርነት ያለው ቀዝቃዛ ጦርነት ወጣቱን የማህበረሰብ ክፍል ወደ ህገወጥ ስደት እንዲጎርፍ ዳርጎታል። በተለይም የፕሪቶሪያው ስምምነት በተሟላ መንገድ አለመተግበሩና መልሶ ግንባታው መጓተቱ ወጣቱን ለህገወጥ ስደት እየዳረገ እንደሆነ ያነጋገርናቸው ወጣቶች ገልጸዋል። የትግራይ ግዛታዊ አንድነት ተከብሮ ተፈናቃዮች ወደ ቀያቸው እንዲመለሱ በማድረግ እንዲሁም የመልሶ ግንባታ ስራዎችን በማፋጠን ለወጣቱ የስራ ዕድል በመፍጠር ረገድ የፌዴራል መንግስት በኃላፊነት ሊሰራበት እንደሚገባም ተመላክቷል። በትክክል ወጣቱ ስራ አጥቶ አሁን ወደ ባህር ሄዶ ባህር ላይ ተይዞ ማለት ነው ብር ላኩ እየተባለ ስንትና ያለንበት ክርስቲያን ውስጥ ማለት ነው መንግስት በተለይ አሁን አለሁ የሚለው መንግስት ማለት ነው በወጣት አትኩሮት አድርጎ መስራት አለበት። በእኛ አካባቢ ስደት እየተከሰተ ነው ያለው ይታወቃል። ወደ ሳውዲ አረቢያ፣ ወደ ሊቢያ፣ ወደ ሌላ አካባቢ እየተሰደዱ ነው ያሉት። ስለዚህ ይህንን እንዴት ብለ ነው የሚሰደዱት ብለን ስናስብ ከእንትኑ ማለት ካለው ሁኔታ ነው እንትን የተፈጠረው ያለው ማለት ነው። ምክንያቱም
የፕሪቶሪያ ውል ተስማምቶ ሰላም ቢፈጠር ኖሮ ያንን ህዝቦቹም ያንን ወጣቱ አይፈናቀልም ነበር ወይም አይሰደድም ነበር። መጠለያ ላይ ከ3 አመት በላይ ጠብቆ መፍትሄው አላገኘም፣ ተስፋ ይቆርጣል። ይሄንን መጠለያ ላይ የነበረው ወጣት ተስፋ በመቁረጡ ወደ ስደት እየሄደ ነው ማለት ነው። ወጣቱ በሰላም እንዲኖር ትግራይ ላይ የሰላም አማራጭ ሊኖር ይገባል። ከምንም በላይ ሰላም የሚያመጣ ትግራይ ህዝብ ራሱ ነው። ይሄን አቃለሁ። ግን የፌደራል መንግስትም በኃይል የተያዙ አካባቢዎች ዜጎቻችን ወደ ቦታቸው መመለስ አለባቸው። እዛ ያለ ሀብትም እዛ ያለ ሰዎችም በምን ደረጃ እንዳሉ ማወቅ አለበት። ህዝቡን አደራጅተን መምራት አለበት፣ ማንቀሳቀስ አለበት። ስለዚህ እዚህ ተስፋ የሚቆርጠው የአይዲፒ ካምፕ ላይ ሆኖ በፀሐይና በቁር የሚንከራተተው ተስፋ ቆርጦ ወደ ስደት ወደ ምናምን ማሄድበት ሁኔታ የለም። አሁን እሱን ተመልሶ ወደ ሀገሩ ማለት ወደ ቤቱ ቢመለስ ኖሮ ምን እንደሚፈጠር ይታወቃል። ማለት ትልቅ እንትን ነበረው። እዛ ሄዶ ያለማ ነበር፣ ብዙ ነገር ይሰራ ነበር። ስለዚህ ይህንን ነገር የሚመለከታቸው አካላት ቶሎ ተፋጥኖ ፕሪቶሪያ ስምምነቱ ተተግብሮ ወደ ስራው የሚገባበት ሁኔታ ቢፈጠር አሪፍ ነው። ለስራ ፈጣሪዎች ደግሞ በቂ ድጋፍ ኢኮኖሚ ማከም በተለይ ማለት ነው የትግራይ ሉዓላዊነት የተፈናቀሉ ሰዎች ህዝባችንም ወደ ቦታው እንዲመለስ ቢሰራ ያው መልካም ይላሉ። በሀገሪቱ ስላሉ ከተሞች ትስስር ደግሞ ቀጣይ የምንመለከተው አጀንዳችን ነው። በሀገሪቱ ያሉትን ከተሞች በማስተሳሰርና የልምድ ልውውጥ በማድረግ ዘላቂ ሰላምና ልማት ማረጋገጥ እንደሚገባ ተገልጿል። ይህ የተገለጸው የኢትዮጵያ ከተሞች ትብብር መድረክ በመቀለ ከተማ በተካሄደበት ወቅት ሲሆን ከተሞቻችን ላጋጠማቸው የጋራ ችግር የጋራ መፍትሄ ማስቀመጥ አለባቸውም ተብሏል። የትብብር መድረኩ የተቋቋመበት አንደኛውና ዋነኛው ዓላማ ከተሞች እርስ በርስ እንደ ተሞክሯቸውን እንዲለዋወጡ እርስ በርስ እንዲደጋገፉ ለማስቻለው። ስለዚህ በዚህ መሰረት ዛሬ በነበረን መድረክ ሌሎች ከተሞችን ተሞክሮችን በተለይ በስማርት ሲቲ፣ በዲጂታይዜሽን፣ በአገልግሎት አሰጣጥ ማዘመን እንዲሁም በሌሎችም ጉዳዮች ላይ ልምዶችን አቅርበናል። ከተሞችም በቡድን ውይይት እርስ በርስ ልምዶችን ተለዋውጧል ማለት ነው። ውድ የዲደብሊው የሳምንቱ አቤት ጉዳዮች ተመልካቾቻችን ለዚህ ሳምንት ያዘጋጀንላቸው የሳምንቱ አቤት ጉዳዮች የተመለከታችሁትን ይመስሉ ነበር። ቀጣይ ሳምንት በተመሳሳይ ሰዓት በሌላ ዝግጅት እስከምንገናኝ መልካም ሳምንት።